የእግዚአብሔር ቃል ከትንቢተ ሚክያስ ምዕራፍ 6 ላይ ጥቂት ቁጥሮችን አነብና እንጸልያለን። እንዲህ ይላል። በጌታ ስም አነባለሁ። አሁን ተነሳ፣ በተራሮችም ፊት ተፋረድ፣ ኮረብቶችም ቃልህን ይስሙ ብሎ እግዚአብሔር የሚለውን ስሙ። ተራሮች ሆይ፣ ጠንካራ የምድር መሠረቶች ሆይ፣ እግዚአብሔር ከሕዝቡ ጋር ክርክር አለውና ከእስራኤልም ጋር ይፋረዳልና የእግዚአብሔርን ክርክር ስሙ። ሕዝቤ ሆይ ምን አድርጌሃለሁ? በምንስ አድክሜሃለሁ? መስክርብኝ። ከግብፅ ምድር አውጥቼሃለሁ፣ ከባርነት ቤትም ተቤዥቼሃለሁ። በፊትህም ሙሴንና አሮንንም አረሜንም ልኬልህ ነበር። ሕዝቤ ሆይ የሞዓብ ንጉሥ ባላቅ የመከረውን የብዖርን ልጅ በለዓም የመለሰለትን አሁን አስብ። የእግዚአብሔርን የጽድቅ ሥርዓት ታውቅ ዘንድ ከሴጥም ጀምሮ እስከ ጌልጌላ ድረስ አስብ ብሎ ይናገራልና ነቢዩ ያገለገለበት ጊዜ ወደነ ኢሳይያስ እነ ሆሴዕ ያገለገሉበት ዘመን ነው። ዘመኑ ጥሩ ነበር፣ ግን ሰዎች ጋር ችግር ነበር። እግዚአብሔር ደግሞ መልእክት ላከባቸው። ሰማርያ እንደምትፈርስ፣ ኢየሩሳሌም እንደምትፈርስ። ይሁን እንጂ ተስፋም አብሮ ሰጥቷቸዋል። እንደገና ደግሞ ሰበስባቸዋለሁ የሚል መልእክትም አብሮ ሰጥቶት ነበር። ይህ ብቻ አይደለም፣ አሕዛብንም እግዚአብሔርን ይፈልጉ ዘንድ አደርጋለሁ የሚልም መልእክት ሰጥተዋል። ይህ የሚፈጸመው በክርስቶስ ኢየሱስ እንደሆነ ይናገራል። ያው እንደምታውቁት ነቢዩ ግልጽ የሆነ መልእክት ለምሳሌ ምዕራፍ 5 ላይ እንመለከታለን። ኢየሱስ ክርስቶስ በኢየሩሳሌም እንደሚወለድ ተናግሮ ነበር። በብሉይ ኪዳን ውስጥ የተገለጠው እሱ ነው። በዚህ ስፍራ ላይ አሁን ባነበብኩ ስፍራ ላይ የሚናገረው ክርክር ነው። መለኮታዊ ክርክር አለው ከሕዝቡ ጋር። ሕዝቡ ውለታ ቢስ ሆነዋል። ስለዚህ ሕዝቤ ይስማኝ እያለ ይናገራል። ልሰማ ይገባል ብሎ ይናገራል። ቅድም መዘምራን ሲናገሩት እንደነበረው እግዚአብሔር መከራን ያስረሳል፣ ችግርን ያስረሳል። ነገር ግን መከራችንና ችግራችን ካለፈ በኋላ እግዚአብሔርን ማሰብ እንዳለብን ይናገራል። ይሄ ከግብፅ የወጣህበት ከባርነት የወጣህበትን እሱን አስብ ብሎ ይናገራል። በለዓም ያደረገውን ነገር አስብ ይላል። ይህ ሰው ታውቃላችሁ፣ በገንዘብ ተገዝቶ ሕዝቡን ለመርገም የመጣ ሰው ነበር። እግዚአብሔር ግን መርገሙን ወደ በረከት የለወጠላቸው ሕዝብ ናቸው። ነገር ግን አሁን ረሱት፣ እምነታቸውን ጥለዋል። እግዚአብሔር ስለዚህ ሰው ስላጣ ምን አለ? ሰማይና ምድርን እየጠራ ምስክር አድርጎ ይናገሩ። እነሱ ናቸው። ቀደም ከአባቶቻቸው ጋር ነበረ። አባቶቻቸው አልፈዋል፣ ምስክር መሆን አይችሉም፣ ሄደዋል እነሱ። አሁን ግን ተራራን ይጠራል፣ ኮረብታን ይጠራል፣ ጽኑ የሆኑ እነዚህን ይጠራቸዋል። መስክሩብኝ እስቲ። የሕግ ባለሙያዎች እንዳላቸው አውቃለሁ፣ ግን ይሄ የፍርድ ቤት ክርክር አድርጎ እንደዛ አድርጎ ነው የሚቀርበው እግዚአብሔር የሚናገረው። ለምንድን ነው ይላል? እስራኤል እምነቷን ጥላለች። ጣዖታት አምልኮ ነበር፣ ክፋትና ስግብግብነት ነበር፣ ጉበኝነት ነበር። እነዚህ ሁሉ ነበሩ። ይሄ ደግሞ በእግዚአብሔር ቃል ውስጥ የተከለከለ ነገር ነው። እንደውም ስናገር ጉበኝነት ሕግን ያጣምማል፣ ፍርድ ያሳጣል፣ የዓይናማዎችን ዓይን ያጠፋል ብሎ ይናገራል። እንደውም ዘዳግም ላይ ጉቦ አትቀበሉ ይላል። እዚህ ላይ ስናገር ግን ምዕራፍ 3 ቁጥር 11 ላይ ስናገር የሚገርም ነገር ነው። አለቆችም በጉቦ ይፈርዳሉ፣ ካህናቶቿም በዋጋ ያስተምራሉ፣ ነቢያቶቿም በገንዘብ ያማርታሉ። ከዚህም ጋር እግዚአብሔር በመካከላችን አይደለምን? ክፉ ነገር ምንም አያመጣብንም ብለው ይናገራሉ። የሚገርም ነገር ነው። ክፉ ነገር አይመጣም ይላሉ።
ክፋትን እያደረጉ እግዚአብሔር የሚጠላውን እያደረጉ ውጭ ያለውማ ውጭ ነው። ውጭ ያለው ውጭ ነው። እዚህ ያለን እንዴት ነው ራሳችን ማየት አለብን። ራሳችን ማየት አለብን። ወየው ይላል ምዕራፍ 2 ላይ በመኝታቸው ላይ በደልን ስለሚያስቡ ክፋትንም ለሚያደርጉ ወዮላቸው። ኃይል በእጃቸው ነውና ሲነጋ ይፈጽሙታል። በእርሻ ላይ ይመኛሉ፣ በግዴታም ይይዙታል። በቤቶችም ላይ ይመኛሉ፣ ይወስዷቸውማል። ሰውንና ቤቱን ሰውንና ርስቱን ይነጥቃሉ። ወየው ብሎ ይናገራል። ወየው ሰው ሁሉ ራስ ወዳድ ሆነዋል፣ ስግብግብ ሆነዋል ብሎ እግዚአብሔር ከሕዝቡ ጋር ክርክር አለው ይላል። ሌሎች ቢሆኑ ምንም አልነበረም፣ ግን ሕዝቡ ናቸው ከእግዚአብሔር የተማሩ ፍትህን ከእግዚአብሔር የተማሩ ሰዎች ይሄንን ያደርጉ ነበር። የሚገርመው ነገር እነዚህ ሰዎች ምን ይላል ቁጥር 6 ላይ ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለው መስዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣንን? እግዚአብሔር በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? እነዚህ ሰዎች እግዚአብሔርን ለማምለክ በሕጉ የታዘዘው ነገር ነው። እነዚህን ሁሉ አምጥተን እግዚአብሔርን ደስ እናሰኛለን ብሎ ያስባል። ይህንን ይዘን እንመጣለን ይላሉ። ሕጉ ይፈቅዳላ። ሕጉ መስዋዕትን እንዲያቀርቡ ይናገራል። ግን እንዲህ ብሎ ይመልሳል። እውነተኛ የአምልኮ ወይም የሃይማኖት መሰረት የሚለው ቁጥር 8 ላይ ያለው ነው። ሰው ሆይ መልካሙን ነግሮሃል። እግዚአብሔር ከአንተ ዘንድ የሚሻው ምንድን ነው? የሚፈልገው ምንድን ነው? ዝርዝሩን ተናግሮታል። ከእናንተ የሚፈልገው ነገር ምንድን ነው? ፍርድን ታደርግ አይደለምን? ፍርድን ታደርግ ዘንድ አልነበር። ፍርድ ማለት ትክክለኛ ነገር ነው። እውነት የሆነውን ነገር እውነትን ከሐሰት መለየት ነው የፍርድ ጉዳይ። እሱን ነው እንድታደርግ የተጠበቀው። ከአንተ የሚጠበቀው ነገር ይሄን ነው። ፍርድን ታደርግ አልነበረምን? ሰዎቹ ግን ይሄንን ሳያደርጉ መስዋዕት ለማቅረብ ይደረድራሉ። ሌላው ምህረትን እንድትወድድ አይደለምን ይላል። ምህረት የተደረገለት መዘምራን ሲዘምሩት እንደነበረው ከጨለማ የወጣ ሕዝብ የእግዚአብሔርን ባህሪ የሆነውን ነገር ምህረትን ማድረግ አይፈልጉም ብሎ ይናገራል። ምህረት በእግዚአብሔር ምህረት ቸርነት የሚኖር ትውልድ ሕዝብ ምህረትን አያደርጉም ብሎ ይናገራል። ሌላው ከአምላኬ ጋር በትሕትና እንድትሄድ አይደለምን ብሎ ይናገራል። እዛ ቁጥር 8 ላይ እውነተኛ አምልኮ ይሄ ነው። ከአምላኬ ጋር በትሕትና መሄድ ነው። ሄኖክ አካሄዱን ከእግዚአብሔር ጋር እንዳደረገ ወገኖቼ፣ እኔና የእናንተ አካሄድ እንዴት ይሆን? እንዴት ይሆን? የተጣመመ ይሆን ወይስ የቀና ይሆን? በእግዚአብሔር ፊት እግዚአብሔር መቼስ ሁሉን ይመረምራል። ሰዎች ላዩ ይችላሉ የምናደርጋቸውን ነገሮች፣ ግን እግዚአብሔር ልብንም ይመረምራል። የምናደርጋቸውን ነገር ሁሉ እግዚአብሔር ያያል። ይሄ ብቻ አይደለም። እዚህ ወደታች ወረድ ብለው ውሸተኛ መስፈሪያ አላቸው ይላል። በማጭበርበር የተካኑ ሀብት የሚያካብቱ አሉ ይላል። እውነተኛ ነገር ሰርቶ አይደለም። እግዚአብሔር የሚለው ነገር እጅን ስራ ባርካለሁ ነው የሚለው በመሰረቱ። አንዳንዶቹ ደግሞ በማጭበርበር
በአባይ ሚዛንና በከረጢት በተንኮል መመዘኛ ንጹሕ ይሆናለሁን? ባለጠጎችስ ግፍ ሞልቶባቸዋል ይላል። ይሄ ነቢይ የማይነካው ነገር የለም። ጭንቅ ነበር እሱ በሚያገለግልበት ዘመን። ይሄን መቼስ ከባድ ነው። እግዚአብሔር የሰጠው መልእክት ግን የሚናገረው እኔ ለያዕቆብ በደሉን ለመናገር በመንፈሱ ተሞልቻለሁ ብሎ ነው የሚናገር። በመለኮታዊ ትእዛዝ እንደተላከ ነው የሚናገር። ደግ ሰው ጠፍቷል፣ ቅን ሰው ጠፍቷል። በቃርማ ላይ እንደወደቀ አይነት ሆኗል። ፍሬው ከተወሰደ በኋላ የሚቀር ልቃሚ ሆኗል ብሎ ነው የሚናገር። እግዚአብሔር ከዚህ ይጠብቀን። ራሳችን ክፉ በሆነው ዘመን በዚህ ዘመን እየመረመርን የምንኖር ሰዎች ያድርገን። በእውነት መኖራችን ካልቀረ እንደ እግዚአብሔር ቃል እንድንኖር እግዚአብሔር ይርዳን። ማለፉ አይቀርም እኮ ማለፉ አይቀርም። ምናልባትም አርስት የምትይዙ ካላችሁ እግዚአብሔር ሁሉን ሁኔታዎችን ይለውጣል ብየዋል። ይለውጣል። እንዴት እንደሆነ አላቅም። እኔም ራሴ በምን ሁኔታ ይለውጥ፣ እሱ ግን ይለውጣል። እርግጠኛ ሆንኩት። ለዚህ ለእግዚአብሔርን ቃል ሞክራለሁ ከራሴ ጋር ራሄድም የተለመደው አለ ቆሮንቶስን እያነበብኩ ብጨርስ ብዬ ነበር። ግን እግዚአብሔር ሁኔታውን ይለውጣል። ክፉ የሆነ ነገር ከኛ እንዲለወጥ አንፈልግ ይሆናል። ግን ክፉም ሳይሆን መልካሙም ከራሱ ይለወጣል። እግዚአብሔር ደግሞ ይሄን ክፋት ይለውጣለሁ ብሏል። እንዴት እንደሚለውጥ እሱ ያውቃል። ይለውጣለሁ ብሏል። ስለዚህ እውነተኛ አምልኮ ሁልጊዜም ሰውን ትሑት ያደርጋል ብሎ ይናገራል አንድ ሰው። እነዚህ ሰዎች እግዚአብሔርን እናመልካለን ይላሉ። እውነተኛ አምልኮ ግን ሰውን ትዕቢተኛ አያደርግም፣ ትሑት ያደርጋል ብሎ ነው የሚናገረው። ስለዚህ እግዚአብሔር ካንተ የሚፈልገው ምን አለ ታዲያ? ምንም። የሚፈልገው ግን በቃሉ ውስጥ የተቀመጠውን ነገር እንዲታዘዝ ነው፣ ፍርድን እንዲያደርግ። እግዚአብሔርን አመልካለሁ ካለ እውነተኛውን ነገር እያደረገ እንድመላለስ ነው። ነቢዩ እንደምናገር ፍርድ ብቻ አይደለም ግን በመጨረሻም ተስፋንም ተናግረዋል። ለሚመለሱ ሰዎች እግዚአብሔር ተናግረዋል። እዚህን ነቢዩ ሲጸልይ እንደነበረው ቁጥር 7 ላይ ስታነቡ ነቢዩ እንደዚህ ይላል፣ እኔ ግን ወደ እግዚአብሔር ይመለከታለሁ፣ የመድኃኒቴንም አምላክ ተስፋ አደርጋለሁ። ብወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛል ብሎ ይናገራል። ብወድቅ እነሳለሁ፣ እኔ ግን ማንን ተስፋ አደርጋለሁ አለ? እግዚአብሔርን ተስፋ አደርጋለሁ አለ። ለሚመለሱት ነቢዩ በሐዘን ውስጥ ሆኖ ብዙ ነገር ጠፍቶ አሁንም እግዚአብሔርን ተስፋ አደርጋለሁ ይላል። ወገኖች የምንታየው ነገር ሳይሆን የማይታየውን ጌታችንን ተስፋ አድርገን እንኖራለን እንደ አማኞች። እሱ ደግሞ ሁኔታን ይለውጣል። እንዴት እንደሆነ አናውቅም፣ ግን ሁኔታን ይለውጣል። ሌላው እግዚአብሔር ሁኔታን ይለውጣል ስንል ወደ ታች ወረድ ብለን ስናነብ እግዚአብሔር ሕዝቡ በልዩ ልዩ መንገድ ያሳዘነው እንኳን ቢሆንም እግዚአብሔር በደልን ይቅር ይላል። አንብቡት፣ ወደ ታች ወረድ ብለን እናነባለን። ቁጥር 18 ላይ እንዲህ ይላል፣ በደልን ይቅር የሚል የርስቱንም ቅሬታ አመፅ የሚያሳልፍ እንዳንተ ያለ
አምላክ ማን ነው? በደልን ይቅር ይላል። የበደሉትን ሕዝቡ የተውን ሕዝቡን ተከራክሮ ሰዎቹ ቢመለሱ እግዚአብሔር በደላቸውን ይቅር እንደሚል ይናገራል። ለሚመለሱት እግዚአብሔር ዛሬም በደልን ይቅር ይላል። አንበድልም አንልም። ሰዎች ነን፣ ልንበድል እንችላለን። ግን ዋናው ነገር ቃሉ የሚለው ተመለሱ፣ ስለመመለስ ነው ያለብን። እሱን ነው የሚለው። መመለስ ብቻ አይደለም፣ ሁለተኛ ኃጢአታቸውን አላስብም ብሎ ይናገራል። እዚህ ላይ ምሕረትን ይወዳል፣ ቁጣውን ለዘላለም አይጠብቅም፣ ተመልሶ ይምረናል ይላል። ተመልሶ የሚምር ነው። የሚመለስ ካለ የሚጸጸት ካለ እግዚአብሔር ተመልሶ ይምራል። የጠፋው ሕዝቡን በምድረ በዳ ተሸክመው አምጥቶት ከባርነት ቤት አምጥቶት አምላኩን የተወውን ሕዝብ ተመልሶ ይምረዋል። ራሳችን እያየን ጥሩ አጋጣሚ ነው። እንደው ራሳችን እናያለን። ቁጭ ብለን እግዚአብሔር ቃል ተነግሮ አንዳንድ ጊዜ ሰው እረፍትም የለውም። ተነስቶ ነው ወጥቶ ሮጦ የሚሄደው። ራሴን ማየቱም ጥሩ ነው። ለሚመለሱ ሰዎች እግዚአብሔር የሚለው ሌላው ቃል ኪዳኑን ያስባል ብሎ ይናገራል። ቁጥር 20 ላይ 7:20 ላይ ቃል ኪዳኑን ያስባል። እናንተ ድሮ ወደ ጌታ ስትመጡ እንዴት ነበራችሁ? እግዚአብሔር ምን ብሏችሁ ነበር? ከጨለማ ሲያወጣን ቅድም እንደሰማነው ከጨለማ ግዛት ነፃ አውጥቶን ነፃ ካወጣን በኋላ ሰው ካደረገን በኋላ አንዳንድ ጊዜ በእግዚአብሔር ላይ ትልቅ ለመሆን እንፈልጋለን። ይቅርታ አድርጉልኝ፣ ምናልባት ቋንቋው ትንሽ አይመች ይሆናል። ግን እግዚአብሔር ላይ እኛ ማንን ደካሞችን ይላል። ከሱ ርቀን ሳለን ጠርቶን ሰዎች አድርጎን በቤቱ አቁሞን ቃል ኪዳኑን የሚያስብ ነው። ሌላ የመጨረሻው ነገር ቁጥር 15 ላይ እነሱ የረሱትን ነገር ያሳስባቸዋል። ቁጥር 15 እንዲህ ይላል፣ ከግብፅ ምድር እንደወጣህበት ዘመን ተአምራትን አሳያለሁ ይላል። 6 መጀመሪያ ላይ ከግብፅ ከባርነት ቤት አውጥቼ ሕዝቤ ብሎ ይከራከራል። ግን ሕዝቡ ከተመለሰ ያን ቃል ኪዳን አስባለሁ ይላል። የትናንትናውን ልክ ከባርነት ቤት እንዳወጣው አይነት እሱን አስባለሁ ብሎ ይናገራል። ምን ማለት ነው? እግዚአብሔር የምህረት አምላክ ነው ማለት ነው። ለሚጸጸቱ ለሚመለሱ ሰዎች ዛሬም እግዚአብሔር የምህረት አምላክ ነው። ግን ምህረቱ መቀለጃ አይደለም። ይህን ደግሞ ልናውቅ ይገባል። አንዳንድ ሰዎች አሉ የሚሉት ነገር አላቸው። ለነገሩ ከጥቅሱም አላቸው እኮ ሰዎች ከጥቅሱም አላቸው። እንደፈለጉ ለማጣመም ጥቅስ አላቸው። ብንመለስ ቁጥር 16 ላይ አሁንም ቀጥሎ የሚለው አሕዛብ አይቶ በጉልበታቸው ሁሉ ያፍራሉ፣ እጃቸውን በአፋቸው ላይ ያኖራሉ። ከዛስ 17 መጨረሻ ላይ ወደ አምላካችን ፈርተውም ወደ አምላካችን ወደ እግዚአብሔር ይመጣሉ፣ ስለ አንተም ይፈራሉ ብሎ ይናገራል። ዛሬ የድሮ ነገራችን ይኖር ይሆን አላውቅም። እስቲ እኔ ራሴን አያለሁ። የድሮ ነገር እናንተ ስትመጡ እንዴት ነበራችሁ?
ሰዎችስ ለኛ ያላቸው ነገር እንዴት ነው? ይሄ ምስክር አያስፈልግም። እናንተው ራሳችሁ እስቲ አስቡት። ስለዚህ ወገኖቼ ሆይ እነዚህ ለእስራኤል ሰዎች የምናገረው እግዚአብሔር ክርክር ይላል። አጥተው አይደለም። ሕዝቡ ባለመታዘዝ አመፀኛ ሲሆን፣ ጉበኛ ሲሆን፣ ጣዖት አምላኪ ሲሆን ይሄን ሁሉ አጠፋለሁ ነው የሚለው እግዚአብሔር። አናመቻምች። ባህል ጥሩ ነው። የሚያንጽ ባህል ጥሩ ነው። የሚያፈርስ ባህል ግን ህብረተሰብን ያጠፋል። እስራኤል ያንን ነው ያደረገችው። ምዕራፍ 1 ቁጥር 7 ላይ ማንበብ ትችላላችሁ። ምዕራፍ 5 ቁጥር 13 ጀምሮ 12 14 ጀምሮ ማንበብ ትችላላችሁ። ጣዖት ምን እንደሆነ እግዚአብሔር ለራሱ የዋጀው ህዝብ እንደገና ወደ ጣዖት እንዴት እንደተመለሰ የምንመለከት ነው ነብዩ የሚናገረው ነገር። እኛ ደግሞ ባህል አድርገን አምጥተነዋል። እግዚአብሔር ምሕረትን ያድርግልን። በእውነት ምሕረትን ያድርግልን። አሜን በሉ። ክርስቲያኖች ነን እኮ ባህልን የሚጠራ ማንም የለም። ግን እኛ አማኞች ነን። ያመንነው ሰማይና ምድርን የሰራ እግዚአብሔርን ነው እንጂ ውስጡ ያሉትን ሁሉ እንድናምን አይደለም። ማየት ማመኑ የሚለው ነገር እሱ የኮሙኒስቶች ፍልስፍና ነበር። እሱም አልፏል። እሱ የማያልፍ ምን አለ? የማያልፍ ሰማይና ምድርን የሰራ ጌታ ብቻ ነው። ስለዚህ ወገኖቼ ሆይ እግዚአብሔር ከኛ የሚፈልገው ነገር ፍርድን እንድናደርግ፣ ምሕረትን እንድናደርግ በትህትና ከሱ ጋር ትህትና ሀገራችን ትህትና ጥሩ ነው። ግን እሱ ግን የመጽሐፍ ቅዱሱ ትህትና አይደለም። የመጽሐፍ ቅዱሱ ትህትና እግዚአብሔርን በመፍራት ሰው ባልንጀራዬ ከኔ ይሻላል የሚለው ነው ትህትና። እሱ ነው የክርስቶስ ምሳሌነት የምንከተል ከሆነ እሱ ነው። ሁሉን ቻይ ሆኖ ሳለ ዝቅ ብሎ የመጣውን ጌታ ስናስብ ነው ምሳሌያችን እሱ ነው። ሰው በተወሰነ ደረጃ ምሳሌ ሊሆነን ይችላል፣ ግን እውነተኛ ምሳሌ መሆን የሚችል ጌታ ብቻ ነው። ስለዚህ ይሄንን ልናስብ ይገባል። አሁንም እግዚአብሔር ለሚመለሱ በደልን ይቅር ይላል፣ ተመልሶም ደግሞ ይምረናል ብሎ ይናገራል እና ቃል ኪዳኑንም ያስባል።